ይኸው መጣልኝ ይኸው እሱ ነው የቁጦች እረኛ የኔ አስጨናቂ እሱ ነው መጣልኝ ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ እስካሁን እስካሁን አሉንማ እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም መምጣት አልነበረበትም መጣ ለየለ ጀማው አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ እኔ በፍጹም የዘንድሮ ጸሎት የሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ መጣ ይሄው አየው ጀማው ይሄው ምን አባቱ ያመጣ እንዴ ሺህ ዓመት አንኖር ጀማው በቃ መፈሳፈስ ነው ምንም ነገር አይመጣም ማታኛ ጫወታለን እንግዲህ እስከዛ ይፈንጩበት ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም ያርሰናል ደጋፊ ተቋቋም ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍን በፍጹም በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀማው መደናገጥ አስፈልግም እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም የኛ ዋንጫ ማጣት ራሱ ቢኖር ማለት ነው ግን ምናጣበት ምክንያት የለም ወደፊት እንገሰግስ ነው የሚሆነው ጀማው ምን አይነት ጨዋታ ነው የተመለከትነው እኔ ሻውን ግን ልደሰት ልከፋ ሊቨርፑል እንደዚህ አልነበረ ማሸነፍ የነበረብን ሊቨርፑል እንዴት ነው ቀይ ወጣበት ክለብ ላይ ኳስ ተቆጣጥሮ መጫወት ያቃተን ኢቭን ሩሜሮ እንኳን ከወጣ በዛች ደቂቃ እንኳን በቀይ ካርድ እንኳን ወጥቶ ኳሱን እንኳን ተረጋግተ መጫወት አልቻለም ያው እንደምንም አሸንፈን ወጥተናል ፋሚሊ ኮንግራ ጨዋታው እጅግ በጣም ፋውል የተቀላቀለበት ነበር ቶተናሞች እጅግ በጣም እኔ ደርቢውንን እንደ ሳናቀው ወይስ የበላይነት ስላለን ነው እዚህ ክለብ ላይ ዛሬ ፋውል በፋውል በቃ ግን በቃ ለማንኛውም ኮንግራ ፋሚሊ እጅግ በጣም ደስ ብሎኛል ያው እየተሻሻለን እየመጣንን ማለት ይቻላል ፍሎሪያን ቨርትስ የመጀመሪያ አሲስቱን እንግዲህ ማድረግ ችሏል በእንግሊዝ ፕሪሚየር ሊግ ማለት ነው ዋው ይቀጥላል አሲስቱ እንግዲህ ተከፍቷል ሊቨርፑል አሌክሳንደር ኢሳቅም እንግዲህ እጅግ በጣም የሚያምር ጎል አግብቶ ነበር እሻውን ለሱም ልደሰት ልከፋ ተጎርቶ ወጣ አረ በስማ እጅግ በጣም ይደብራል ያው ዩጎ ኤኪቲኬ ደግሞ በየጨዋታው ጎል ይሄ ተጫዋች አረ በስማ ቃላት የለኝም ከምሬን ነው የምላችሁ ቃላት የለኝም እኔ ብቻ ደስ ብሎኛል ከምሬን ነው የምላችሁ ግን በዚህ መንገድ አሸንፈን መውጣት አልነበረብንም እንዲህ ተጨናንቀን ለማንኛውም ኮንግራ ለሊቨርፑል ደጋፊዎች ልብ የሚያሞቅ መረጃ ልስጣችሁ ያው አርሰናል ማንቸስተር ዩናይትድ ብዙ ደጋፊዎች አሏቸው በሀገራችን በዓለም ላይ በደጋፊ ብዛት ግን ካልን ሪያል ማድሪድ ባርሴሎና ብለን ከዛ ወደ እንግሊዝ እግር ኳስ ስንገባ በደጋፊ ብዛት ማንቸስተር ዩናይትድ ይባላል የሊቨርፑል ደረጃ ግን በዓለም አቀፍ ደረጃ ያለው ቦታ በጣም ከፍ ያለ እና ባለፈው ሰሞን ብሊንክ ፋየር የሚባል የአናሊቲክስ ኩባንያ ያወጣውን አንድ ጥናታዊ ዝርዝር መረጃ አግኝቼ ነበር ሊቨርፑል በዓለም አቀፍ ደረጃ ላይ ያለውን ከፍ ያለ የላቀ ደረጃ በተለይ ደግሞ በዚህ በክሎፕ የመጨረሻ ዓመትና በአርነ ስሎት ስኬታማ ያለፈው የውድድር ዘመን መካከል ሊቨርፑል ራሱን በዓለም አቀፍ ደረጃ ላይ በተለይ በማህበራዊ ሚዲያው አካባቢ እንዴት ራሱን እንዳሳደገ ልነግራችሁ አንደኛ እያልኩኝ ከእንግሊዝ ልቀጥል ነው ማለት ነው 47 ዋንጫዎችን ያሸነፈ ታሪካዊ ክለብ በእንግሊዝ እግር ኳስ ላይ እጅግ ስኬታማው ክለብ የተባለ በታሪክ በሜዳ ላይ ብቻ አይደለም ታዲያ ይሄ ሪከርዶችን እየሰባበረ ያለው በዓለም አቀፍ የማህበራዊ ሚዲያ ተከታታዮችና ተሳታፊዎች ቁጥርም ጭምር ነው ብሊንክ ፋየር አናሊቲክስ ያወጣውን ልንገራችሁ በጨዋታ ዕለት በማች ዴይ ማለት ነው በዓለም አቀፍ ደረጃ በማህበራዊ ሚዲያዎች ላይ በመሳተፍ አስተያየት በመስጠት ላይክ ሼር ምናምን እያደረጉ በመወያየው ውይይት ውስጥም በመሳተፍ ሊቨርፑል በማች ዴይን ብያቸዋለሁ በጨዋታ ዕለት በ2024-25 58 ሚሊዮን ኢንጌጅመንት የመዘገበ ይሄ ሪከርድ ነው ይሄ እና የሊቨርፑል ግዝፈት በሌላም ሊገለጽ ይችላል
በዲሴምበር 2024 በአንድ ወር ውስጥ የክለቡ የማህበራዊ ሚዲያ ተከታታዮች እድገት 3 ሚሊዮን ተጨማሪ አባላትን ያካተተ ሆኗል። ዲሴምበር 2024 የትኛውም ክለብ በአንድ ወር ይሄን ያህል አላገኘም። በ2023/24 የውድድር ዘመን ሙሉ ሲዝን ካቻምና ማለት ነው ሊቨርፑል በማህበራዊ ሚዲያ ላይ ሞስት ኢንጌጅድ ቲም ተብሎ ሞስት ኢንጌጅድ ፉትቦል ክለብ ተብሎ በቁጥር 1 ደረጃ አግኝቷል። 1.5 ቢሊየን ኢንጌጅመንት የማህበራዊ ሚዲያ ተከታታዮች ተሳትፎ ሊቨርፑልን ብለው ማለት ነው የተመዘገበበት ነው። ይሄም ሪከርድ ነው። በዚያ ሲዝን 11.9 ቢሊየን ቪውስ አስመዝግበዋል። በማህበራዊ ሚዲያ የሚለጠፉ አጫጭር ቪዲዮዎች፣ ጨዋታ ምንም ይሁን ብቻ በሊቨርፑል ኦፊሻል ማህበራዊ ሚዲያ ሳይቶች በኩል የታዩ ቪው ቁጥር በአጠቃላይ 11.9 ቢሊየን ቪው ነው። ይሄም በፉትቦል ክለብ ሪከርድ ተደርጎ በአንደኝነት ያስቀምጠዋል። በዛ በጠቀስኩት የውድድር ዘመን በ2024/25 ሲዝን ባለፈው ሲዝን በማህበራዊ ሚዲያው ላይ ልክ እንደ ሜዳ ሁሉ የተሳካበት ሲዝን ነበርና በፕሪሚየር ሊጉ በእንግሊዝ ፕሪሚየር ሊግ በዚህ በኩል ሞስት ኢንጌጅድ ፉትቦል ክለብ በሚል ተወዳዳሪ አጥቷል። ሁለተኛ ደረጃ ላይ የተቀመጠው ክለብ እንኳን በመካከል የ200 ሚሊዮን ልዩነት አምጥቷል። አሁን እንግዲህ ያው ማህበራዊ ሚዲያ ይሄንን ዩቲዩብ መንሱር አብዱልቀኒ ኦፊሻልን እየተመለከታችሁ ነው ያላችሁ። ግን ኢንጌጅመንት ማለት መመልከት አይደለም፣ መሳተፍ ነው። ቪው ነው ደግሞ መመልከቱ አይደለም። መሳተፍ ሌላ ዴዲኬሽን ይጠይቃል እንደገና እንጂ ሳይሳተፉ የሚመለከቱ አሉ። ወደዱትም ጠሉትም የሚመለከቱ አሉ። ፈይሰል አህመድ በጣም አመሰግናለሁ ሱፐር ቻት ስቲከሩ እና የሊቨርፑል ያለፈው ዓመት እድገት በቀላሉ የሚገለጽ አይደለም። በእንግሊዝ ፕሪሚየር ሊግ ወደ ለየለት ኃያልነት እየተሸጋገረ እንደሆነ እየተመለከተ ነው። የለየለት ኃያልነት ምላችሁ ከማንቸስተር ዩናይትድ ጋር አሁን እንደምታውቁት በሊጉ አሸናፊነት በሻምፒዮንነት ቁጥር እኩል ሆነዋል። ኦኬ አሁን በዚህ ሰዓት ላይ ፕሪሚየር ሊጉን ቀጥሎ ማሸነፍ የሚችለው ማን ነው? ማንቸስተር ዩናይትድ ነው? ሊቨርፑል? ቀጥሎ ስላችሁ ዘንድሮም ይሁን ለሚቀጥለው ዓመት ይሁን የበለጠ እድል ያለው ማን ነው? ሊቨርፑል። አሁንም በሊቨርፑል ማን ነው በፕሪሚየር ሊግ የፕሪሚየር ሊጉ ሻምፒዮን የመሆንን ታሪክ በሪከርድነት የማስመዝገብ አንድ ማይልስቶን ዋዜማ ላይ እንደሚገኝ ሊቨርፑል ግልጽ። ይሄ ደግሞ ማንቸስተር ዩናይትድን በአንድ ያወርደዋል። ፈርጉሰን ተመልሰው አይመጡም እንግዲህ ከዛ ከፐርቻቸው ላይ እናወርዳቸዋለን እንዳሉት እንዳወረዱት ሁሉ አሁን ተመልሶ እንደገና ከዛ ፐርች ላይ ሊቨርፑልን አወርዳለሁ የሚል ሌላ በቃሉም በግብሩም የታመነ አሰልጣኝ ያስፈልጋል። በዘንድሮ የውድድር ዓመት ማለት ነው የአራዳ ልጆች ሊቨርፑሎች ያስፈረሟቸው ተጫዋቾች በዚህ ጨዋታ ላይ ሁሉም ከጎል ጋር የተነካኩ ነበሩ ማለት ነው። ለአሌክዛንደር አይዛክ ጎል ማስቆጠር ፍሎሪያን ቬርቲስ በፕሪሚየር ሊጉ እንግዲህ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ሁጎ ኢኪቲኬ ሁለተኛውን ጎል ሲያስቆጥር ከረጅም ጊዜ ጉዳት በኋላ የተመለሰው ማለት ነው ጀሬሚ ፍሪምፖንግ እንዲሁ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ጨዋታውን ምን አለፋችሁ በመሃል ላይ ሲቆጣጠሩት የነበሩት ጆን ብሩክስ ዳኛው ማለት ነው በቃ ምንም ማወዛገብ ስታይላቸው ነው ያራዳ ልጅ። በቃ ሸቃባ ስማቸው ቀጥል ስማቸው ሁሉ ሸቃባ ነው ተብሎ የሚጣሩት በቃ ምን አለፋ ያራዳ ልጅ ጨዋታ መረበሽ ምናምን በቃ የእሳቸው ስታይል ነው። ከማይክል ኦሊቨር ጋር ውድድር ውስጥ የገቡ አሰልጣኝ ብቸኛ እሳቸው ናቸው። ቆምሮ የሚገቡም ይመስለኛል ያራዳ ልጅ። ብቻ ምን አለፋ ሊቨርፑል ግን ቀስ በቀስ ራሱን እያገኘ የመጣ ይመስላል። ወደ 6ኛ ጨዋታ ነው ይሄ ሊቨርፑል ሳይሸንፍ፣ እንዲሁም ደግሞ ተከታታይ 3ኛ ጨዋታው ነው ማለት ነው ቀጥታ ሲያሸንፍ ማለት ነው። ሊቨርፑል ቀስ እያለ እየተሻሻለ የመጣ ይመስላል። እንደዚሁም ደግሞ የፍሎሪያን ቬርቲስ ቀስ በቀስ ወደ ፕሪሚየር ሊጉ እየተላመደ መምጣቱ እጅግ በጣም አስገራሚ ነው ብዬ አስባለሁ። በዛሬው ጨዋታ እጅግ በጣም ድንቅ ነበረ። ያሳለፍነውም ሳምንት እንደዛው። ሀሳብ አስተያየታችሁን ኮሜንት ላይ አራዳ ልጆች ፕላስ ምልክቱ እናንተ ነሽ። ሼር ኮፕ ሊንክ ይደረግ። ህፃናትና መብት ተሟጋቾች ይቀጡኛል፣ እኔ ልጅ አላስቀይምም። ሴት እንግዲህ አምጣልኝ ስትሉ የነበራችሁ እንግዲህ ዛሬ ይዤላችሁ መጥቻለሁኝ። ከማን ጋር
ከናኦሚት ጋር ሊቨርፑል አንድ ደጋፊ ናኦሚትን ይዘናት መተና ሳገኘሽ ደስ ብሎኛል። እኔም ደስ ብሎኛል። ማን እሺ ዛሬ የተገናኘ ነው ከፕሪሚየር ሊግ የሚመችሽን ቲም እና የማይመችሽ ለመምረጥ ነው። ኦኬ ከምን የሚመችሽ ጀምርልሽ ከማይመችሽ? ከምጠላው ጀምርልኝ። እሺ ከማንቺ ጀምርልሽ? ማንቸስተር ደውልሊዋን በቃ ምጠላው ማለት እድሜ ልክ ስጠላው የምኖሩት በቻልኩት መጠን ማንቸስተርን ስጠላ ነው የምኖረው። አይ ፕሮሚስ። ሻሺ ያንስ እየሰማችሁ አርሰናል እንደነገም ሄዶም አይጎዳም መጥቶ ሌክስ ችግር የለውም አውጪው ቀይ ስር ነው በቃ ኖሮ የማይጠቅም ሄዶም አይጎዳም። ምንም ከኛ ጋር የሚያገናኘው ነገር የለም። እሺ ቼልሲ የትልቅ ሰው ክለብ ነው። ደስ ይለኛል በጣም ሃምብል ተረጋጉ ትልልቅ ሰዎች ማቹርድ የሆኑ ሰዎች ማቅበት ቲም ነውና ይመቸኛል። ቼልሲ ፋን ለንደን ኢዝ ሬድ ሲቲ ፈሎች ልጅ አላስቀይምም። ህፃናትና መብት ተሟጋቾች ይቀጡኛል። እኔ ልጅ አላስቀይምም። ሲቲ ፋን እየሰማችሁ በመጨረሻም ስፐርስ እኔ ከአንዳንድ ክለቦች እንደውም ስፐርስ ይሻለኛል። ስፐርስ በቃ ጸዴ ነው። እኛ ደርቢ ስለሆኑ ብዬ አይ ነው በቃ እኔ ባዘር አያረገኝም ስፐርስ። እሺ ያው ልበሉት ነው ግን ይመሻችሁ። አዎ እንግዲህ እናንተ መጣችሁ ድንኳን ስበሩ ስንበላው ግን መች ልትበሉ ታሰባችሁ? ያስ ወርት ጋር ግን መች ልትበሉ ታሰባችሁ? እስኪ እቺ መድፍ ነገር አንሷት እስኪ። ተስፋ አይቆርጥም ያርሰናል ደጋፊ መስሎ ነው የኔ ጌታ። በመጨረሻ ክርስቲያኖ ኦር ሜሲ? ሜሲ ሴንሲቲቭ ፓርት CR7 ሜሲ ነው ስላገኘሽ ደስ ይላል። እሺ ኑሃን ኮሜንት አስተያየት እንድታያችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ማን ይቀርብላችሁ? ይመቻችሁ። በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ በቃ ቶተናም እንጂ እኛ ማሸነፋችን የማይቀር ነገር ተናግሬያለሁ እኮ። ዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ አልወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊርት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ጥያቄው? ቀጣይ ማን ነው? ነው እቺ ቋጣሪ ራሱ ልታወራ መጣ ነበር። በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማለት በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው፣ ሰበብ ይዘው ይመቻቸው። ተናግረን አናፍርም እኛ። ይመቸን። ተመልሰን ጨዋታው አልቋል። ፓኪው ያልከኝ የቼልሲ ደጋፊ ራሴ ፓኪው እሺ ትፎክራለህ እንደ ፋልመርና ፖፓና ምናምን ብለህ ደስቲቪ ቤት ውስጥ የሰደብከኝ ልጅ ፓኪው ነው ያልከኝ አይደለ? ትርጉሙን ባላቅም ራሴ ፓኪው